ወንድ አልበረከተልሽ ያለኝ ለምንድነው? እኔ ምን ላድርግ? ወንዶች በገላዬ ለጊዜው መደሰትን እንጂ ለዘላቂነት አያስቡኝም። ወንድ አይበረከትልኝም። በርግጥ መጀመሪያ ላይ ለማግባት ስወስን መስፈርት ነበረኝ። ረዘም ያለ፣ ጣቶቹ የሚያምሩ፣ የተማረ፣ ንጽህናውን የሚጠብቅ ምናምን የሚሉ መስፈርቶች። አሁን ግን ቢያጥር፣ ቢጠቁር፣ ባያምር ስራ ነገር ብዬ የማየው አይመስልኝም። አሁን የምፈልገው ማግባት ብቻ ነው። ጥበቃ ሆነ ጠበቃ፣ መሐንዲስ ሆነ ግንበኛ፣ ስራ አስኪያጅ ሆነ በያጅ፣ ሾፌር ሆነ ወያላ፣ መርማሪ ሆነ ተጠርጣሪ፣ አቃቤ ነዋይ ሆነ አቃቤ ሕግ ብዙም ጭንቅ አይደለም። መስፈርት ከተባለ ወንድ መሆኑ ብቻ ይበቃኛል። ቆማ ቀረች ከሚሉኝ 2 ዲግሪ ያላት ወያላ ገባች ቢሉኝ ይሻለኛል። ወንድ አልበረከተልሽ ያለኝ ለምንድነው? በጥያቄ ራሴን እያስጨነቅኩ ነው። እንደ ሳቡና እንዳላቂ የቤት ቁሳቁስ ወንድ አይበረከትልኝም። ካፌ ውስጥ ቁጭ ብያለሁ። በስልክ የተዋወቅኩትን ልጅ እየጠበቅኩት ነው። ቀድሜው ስለደረስኩኝ የሚጠጣ ነገር አዝዤ ከሐሳቤ ጋር መጫወቴን ቀጠልኩኝ። ወንድ አልበረከተልሽ ያለኝ ለምንድነው? ወደ ጥያቄ ገባው። ባለፈው አንድ የሥራ ባልደረባዬ የሚገርምሽ ከቤቢዬ ጋር 8 ዓመት በፍቅረኝነት ቆይተን የተጋባነው አለችኝ። 8 ዓመት በጣም ብዙ ነው። በ8 ዓመት ውስጥ አንደኛ ክፍል የገባ ልጅ ትምህርቱን ተምሮ የ8ኛ ክፍል ሚኒስትሪ ሊወስድ ይችላል። 2 የዓለም እግር ኳስ ዋንጫዎች ሊከናወኑ ይችላሉ። 2 የአሜሪካ ፕሬዝዳንት ምርጫዎችም ሊከናወኑ ይችላሉ። ብዙ ነገር 8 ዓመቱ ቀርቶ 4 ዓመት፣ አረ 2 ዓመት፣ አረ እንደውም 1 ዓመት ከአንድ ወንድ ልጅ ጋር አብሬ ያሳለፍኩበት ጊዜ ትዝ አይለኝም። የወንድ ልጅ ረጅሙ ሪከርዴ 10 ወር ነው። ወንድ ልጅ አይበረክትልኝም። ቢሆንም ተስፋ አልቆርጥም። አሁንም አዲስ የተዋወቅኩትን ልጅ ካፌ ውስጥ ሆኜ እየጠበቅኩት ነው። ከቀጠሯችን በፊት ከ30 ደቂቃ በፊት ቀድሜ ወደ ተቀጣጠርንበት ቦታ እንደመጣው ሳውቅ ራሴን ታዘብኩት። ምናልባትም አረፈደች ብሎ ሰበብ ፈጥሮ እንዳይለየኝ ፈርቼ ይሆናል። ወይኔ ከዚህ በላይ ሞት ምን አለ? ለአንድ ሴት ከዚህ በላይ የክብር መደርመስ የለም። ግን ምን ላድርግ? ወንድ ልጅ አይበረክትልኝም። መልከቅና እንደሆንኩ አውቃለሁ። ወንዶችም በተደጋጋሚ ይህንኑ ይነግሩኛል። አንዳንዶቹ ቁመትሽ፣ አንዳንዶቹ የቆዳሽ ቀለም፣ ሌሎቹ አይኖችሽ፣ ሌሎቹ ጥርሶችሽ፣ ሌሎቹ ደግሞ ስትስቂ ስርጉድ የሚሉት ጉንጮችሽ፣ ሌሎቹ ደግሞ አልጋ ላይ እኮ በቃ የተለያዩ ነገሮችን ይሉኛል። እንደዚህ ያሉኝ ታዲያ ወንዶች ለምንድን ነው የማይበረክቱልኝ? ካንቺ ጋር ከተለየው ከባህር እንደወጣ አሳ መኖር የምችል አይመስለኝም ሲሉኝ ከርመው ለምን ይለዩኛል? ወንድ የማይበረክትልኝ ለምንድን ነው? በፊት ፈላጌ ብዙ ስለነበረ አንድ ወንድ ቢመጣ በሌላ ይተካል ብዬ ስለማስብ ቁምም አይሰጠኝም። ወንዶች ለኔ እንደ ኮካኮላ ጠርሙስ ነበሩ፣ አንድ አይነት። እድሜ 25 ሲሻገር ግን ትንሽ ማሰብ የጀመርኩ ይመስለኛል። 30 ስደፍን ግን ጧ ብዬ ነቃው። ጓደኞቼ እያገቡ ሚዜ ሲሆን፣ ዘመዶቼ ሲያገቡ አጃቢ ምናምን ሲሆን ይቆረቆረኝ ጀመር። ያንቺ ሰርግ መቼ ነው የሚሉ ጥያቄዎች ከወዲና ከወዲያ ሲወነጨፉብኝ ሆዴን ፍርሃት ይለው ጀመር። ማግባት አለብኝ ብዬ በወስንም ወንዶች ግን አልበረክትልሽ ብለውኛል። የወንድ ሾተል አለብኝ መሰል ትንሽ አብሬ የቆየሁትን ወንድ ለትዳር ሳንበቃ እንዲለየኝ የሚያደርግ። እድሜ ደግሞ እየነጎደ ነው፣ ኪሎ ሜትር እየሄደ ነው። ማግባት አለብኝ። አዎ ማግባት አለብኝ። ግን ማንን? ወንድ እንደሆነ አይበረክትልኝ።
ወንድ እንደ ቻይና ቃል በረከት ሲለኝ የወንድ ማጥበጃ ዕቅድ አውጥቼ መንቀሳቀስ ጀመርኩኝ። ከሥራ ስወጣ ወንዶች በብዛት ሊገኙባቸው የሚችሉባቸው ቦታዎችን መጎብኘት ጀመርኩኝ። ሆቴል ሎቢ ውስጥ፣ ጊዮን ሆቴል በረንዳ ላይ፣ ቦሌ ሮክ ጂምናዚየም፣ ሸራተን መዋኛ፣ ኢንተርኮንቲኔንታል ሆቴል ክለብ፣ በቦሌ ጎዳናዎች ላይ አንድ የሚያገባኝን ወንድ ፍለጋ፣ አንድ ውሃ አጣጪ፣ አንድ ሰው። የማን ግራ ጎን ይሆን? የኔ አዳም ከመወለዴ በፊት በዚች ምድር ላይ ኖሮ አልፎ ይሆን? ምናልባት በሌላ ምድር ተወልዶ ቢሆንስ? አማዞን ጫካ ውስጥ ወይም ቶራ ቦራ ተራራ ላይ ወንድ አልበረከት ያለኝ ያ ግራ ጎን የሆንኩለትን ተባት እስካገኘው ነው። ምናልባትም ግራ ጎንነቴ ለአበሻ ወንድ ላይሆን ይችላል ብዬ የውጭ ወንዶችን ሞክሬ ነበር። ፌስቡክ ላይ ብዙ ወንዶች ጓደኞች ነበሩኝ፣ ኢትዮጵያዊ ያልሆኑ። ከመካከላቸው ግን አንዱም ለጋብቻ አልጠየቀኝም። እንደውም አንድ ቀን ፌስቡክን ስከፍተው እንደዚህ የሚል ጥቅስ አገኘው። ትዳር ማለት የገባው ለመውጣት የሚታገልበት፣ ያልገባውም ለመግባት የሚታገልበት የከተማ ባስ ነው የሚል ጥቅስ። ጥቅሱ ስላበሳጨኝ በፌስቡክ ውሃ አጣጬን መፈለጌን ትቼ ከተማውን ማሰሴን ቀጠልኩኝ። አንድ ቀን እንዲሁ እህል ውሃ አጣጬን ስፈልግ ከጓደኛዬ ስርጉት ጋር ግጥምጥም አለን። ቦሌ ኬርና ሞል ወደ ዓለም ሲኒማ በሚወስደው ቀጭን መንገድ ብቻዬን ስጓዝ ጓደኛዬ ስርጉትን ከባሏ ጋር አገኘኋቸው። አብረን ራት ካልበላን አሉኝ። ፍቅረኛዬን ቀጥሬ ወደዛ እየሄድኩ እንደሆነ ነግሬ ተሰናበትኳቸው። እነሱን ሳይ ትዳር አለመያዜ እንደ ቃር ጨጓራ ይቧጠጠው። ይህኔ እኮ ምስኪን ብቻዋን ትጦለጦላለች ይሉኝ ይሆናል። እፍረት ናላይን አዞረው። እኔ ምን ላድርግ? ወንድ አይበረክትልኝ። በውስጥ ለውስጥ መንገድ ወደ ስቶክሆልም ባር ሄድኩኝ። በስርጉት ቀንቼ ነበር መሰለኝ። ባሏ ስፖርተኛ የሚባል አይነት ነው። ንጹህ፣ ረጅም፣ እንደዚህ አይነት ነበር የኔ ምርጫ። ባሩ ስገባ ቀይ አበባ በየጠረጴዛው ላይ ተቀምጧል። ለካ የፍቅረኛሞች ቀን ነበር። እምባ አይኔን የሞላው መሰለኝ። አንድ ወንበር ስቤ ተቀመጥኩኝ። የሆነ የሚጠጣ ነገር አዝዤ ብቻዬን ተቀመጥኩ። ትንሽ እንደቆየው ስርጉት ከባሏ ጋር መጣ። ከፊቴ ገጭ አለች። ውሃውንኩኝ። ስታየኝ ፈገግ አለች። ከዛም ወደ እኔ መጡ። ቀጥሮኛል ስላልኩት ፍቅረኛዬ ምንም የተወራ ነገር አልነበረም። እንደዋሸኋቸው የገባቸው ይመስለኛል። በእፍረት ለጥባክ እያመሸው ካሁን አሁን ልነሳ እልና የሆነ ነገር ይዘኛል። የስርጉት ባል ጨዋታ ይችልበታል። እንደ ማግኔት የሚስብ ነገር አለው። ስርጉት ታድላ። ከዛ ምሽት በኋላ እኔና ስርጉት በጣም የምንቀራረብ ጓደኛሞች ሆነን። ቢሆንም ባገኘኋት ቁጥር ደስተኛ አልነበርኩም። ዓለም ሁሉ ባለማግባት የሚስቅብኝ ይመስለኛል። ሌሎች ጓደኞቼ ቤት ለልጆቻቸው ልደት ስጠራ መሸማቀቅ ወደለኝ። አሁን ባለፈው እንኳን አንድ ስብሰባ አዳራሽ ውስጥ ወይዘሮ ሳባ መስፍን ብሎ አስተዋውቂው ስሜን ጠራኝና መሳሳቱን አንድ ሰው ሲነግረው ይቅርታ ወይዘሮ ሳባ መስፍን ብሎ በድምጽ ማጉያው ማስተባበያ ሰጠ። በአዳራሽ ውስጥ የነበረው ሰው በስላቄ ሳቀ መሰለኝ። በአሽሙር ከንፈሩን ያጣመመ። ከሁሉም ጋር መዝለል ለምዳ ነው እስካሁን ሳታገባ የሚሉ የሐሜት ሰይፎች ስሜ በሰው ምላስ ሲከተፍ ታየኝ። ሽምቅቅ አልኩኝ። ስም እንደ በሬ ስጋ እየተበለተ እየተመተረ በየሰው ጉሮሮ ሲሰለቀጥ ይዘገንናል። ግን ምን ላድርግ? ወንድ አይበረክትልኝም። በርካሽ እንደተገዛ የቻይና ሶኬት ወንድ ልጅ ከኔ ጋር ብዙ ዓመት አይዘልቅም። ባገባ አልጠላም። እንደ ጓደኞቼ በወግ በማድረግ አስጨፍሬ ባገባ ብዳር ልጆች ወልጄ ለልጆቼ ክርስትና ድል ያለ ድግስ ብደግስ ለልጆቼ ልደት ዘመድ ወዳጅ ብጠራ ጓጓለሁ። ግን ወንድ አልበረከተልሽ ብሎኛል። አሁንም ግን ተስፋ አልቆረጥኩም።
አዲስ የተዋወቅኩትን ልጅ እየጠበቅኩ ነው። በተቻለኝ ጽኑ ሆኛለሁ። ሰበብ ፈልጎ ጥሎኝ እንዳይሄድ ቀድሜው ተገኝቼ እየጠበቅኩት ነው። እስከሚመጣ ከሐሳቤ ጋር እየተጫወትኩ አንቺን የመሰለች ቆንጆ በዛ ላይ 2 ዲግሪ ያላት የተማረችን ሴት መቼም እግር ስሙ የሚያገባ ሚሊየር ወንድ በከተማው ማግኘት ይቻላል። ተይ ግን ማማረቱን ትተሽ ከአንዱ ጋር ተጠቃለይ። የቢሮ ባልደረቦቼ ምክር እንደዚህ የሚል ነው። ላግባሽ የሚላት ወንድ አታ ነው ከሚሉኝ እንደዛ ቢሉ ሳይሻል አይቀርም። መራጭ ወድቃል ከምራጭ ምናምን ይላሉ። እንደዚህ ብሉኝም ላግባሽ ብሎ አፍ አውጥቶ የጠየቀኝ ወንድ ከሌለ እኔ ምን አደርጋለሁ? በየመንገዱ ላይ ያገኘሁትን ወንድ እጁን ይዤ እንትናዬ ልታገባኝ ትችላለህ ማለት አልችልም፣ ወይም ማስታወቂያ አልሰራ። አዎ አንድ ጊዜ አንድ ወንድ ልጅን ጠልፌ ከቤቴ ባስገባስ ብዬ የእብደት ሐሳብ ያሰብኩበትን ጊዜ አስታውሳለሁ። እኔ ምን ላድርግ? ወንዶች በገላይ ለጊዜው መደሰትን እንጂ ለዘላቂነት አያስቡኝም። ወንድ አይበረክትልኝም። በርግጥ መጀመሪያ ላይ ለማግባት ስወስን መስፈርት ነበረኝ። ረዘም ያለ፣ ጣቶቹ የሚያምሩ፣ የተማረ፣ ንጽህናውን የሚጠብቅ ምናምን የሚሉ መስፈርቶች። አሁን ግን ቢያጥር፣ ቢጠቁር፣ ባያምር ስራ ነገሬ ብዬ የማየው አይመስልኝም። አሁን የምፈልገው ማግባት ብቻ ነው። ጥበቃ ሆነ ጠበቃ፣ መሐንዲስ ሆነ ግንበኛ፣ ስራ አስኪያጅ ሆነ በያጅ፣ ሾፌር ሆነ ወያላ፣ መርማሪ ሆነ ተጠርጣሪ፣ አቃቤ ነዋይ ሆነ አቃቤ ሕግ ብዙም ጭንቅ አይደለም። መስፈርት ከተባለ ወንድ መሆኑ ብቻ ይበቃኛል። ቆማ ቀረች ከሚሉኝ 2 ዲግሪ ያላት ወያላ ገባች ቢሉኝ ይሻለኛል። ማግባት ፈልጋለሁ። አግብቼ የመንደሩ ሰው መጠቋቆሚያ ከመሆን መዳን ፈልጋለሁ። ቆማ ልትቀር ነው እንዴ የሚሉኝን ወሬኞች በሙሉ አፋቸውን ማስያዝ የሰርክ ምኞቴ ነው። ችግሩ ግን ወንድ አልበረክት ብሎኛል። አይነ ጥላ ነው እንጂ እንስራ የሚመስሉት አብሮ አደጎቿ ሁሉ ሲያገቡ ይህቺን የመሰለች የወርቅ ማዕጠንት የመሰለች ልጅ ቆማ መቅረት ነበረባት? እስቲ ንገሩኝ፣ ነበረባት እንዴ? እያሉ ጎረቤትን በቁጣ ይጠይቃሉ። ወንድ አያቴ ቤተሰቦቼ በእኔ ለማግባት ሲጨነቁ ሳይ እንቅልፍ አጥቼ አድራለሁ። ከአንድ ሌሊት ጊዜያዊ ስሜቱ በላይ ሊያፈቅረኝ የሚችል ወንድ እንዴት አጣለሁ እያልኩኝ በደረቅ ሌሊት በሐሳብ ስባዝን ይነጋል። ሲነጋ አንድ የሚያገባኝን ወንድ ለማጥመድ ፎክራለሁ። ወደ ሥራ ሲሄድ ታክሲ ውስጥ አንዱ እንዲጠብሰኛል። ስልኬን ይጠይቀኛል። ምን ያደርግልሃል ምናምን እያልኩኝ አውቄ አንገራግርና ሰጠዋለሁ። ቅዳሜ ጠዋት ይደውልልኛል። የባጤ ቆጡን ይለፈልፍና የት ነኝ ዛሬ? ሻይ ልጋብዝሽ ፈልጌ ነበረ ሲለኝ ልቡን ለመስቀል የምጠቀምባቸው ቃላት እተኩስበታለሁ። ሌላ ቀን አይሻልም እለዋለሁ አይኔን እያስለመለምኩኝ። ወይም ደግሞ ያስፈልጋል ብለህ ነው? የኔ ስትራቴጂ ነው፣ ወንዶችን የማማለልበት ስትራቴጂ። አይመቸኝም ካልኩት ተስፋ ቆርጦ ወደ ሌላው እንዳይሄድ ዝባዝንጌ አውርቶ ዛሬ ካልተገናኘን ምድር ከሰማይ ጋር የምትሰፋ አይነት ሊያደርግብኝ ይሞክራል። እሺ ለማንኛውም ቤት ያለውን ሁኔታ አይቼ የሆነ ሰዓት ላይ እደውልልሃለሁ እለዋለሁ። ልቡ እንደሚንጠለጠል እርግጠኛ ነኝ። መቼ ይሆን የምትደውለው? ባትደውልስ? እያለ እያሰላሰለ ይቆያል። ቆይቼ እደውልለታለሁ። ይኸው ግን ብዙ አልቆይም፣ እቤት ባባ ስላለ ቶሎ መመለስ አለብኝ እያልኩኝ ስስት ሆንበታለሁ። ቶሎ እንደምመለስ ይምልልኛል። እንዲህ እያልኩኝ አበስለዋለሁ። ሽቶ፣ ጫማ፣ የአንገት ሐብል ይገዛልኛል። አብረን መውጣት እንጀምራለን። ግን እንጋባ ብሎ አይጠይቀኝም። ትንሽ ቆይቶ ወደ ሌላዋ ይሄዳል። ወንድ አይበረክትልኝም። ወንድ የማጥመድ ችሎታዬን ጓደኞቼ በሙሉ ያደንቁልኛል። እውነት ነው። እኔ ነኝ ያለ ወንድን ስራዬ ብዬ ከተነሳው በእጄ ማድረግ አያቅተኝም። ግን ምን ዋጋ አለው? ወንድ አይበረክትልኝም።
ወር 2 ወር ደረቴ ላይ ሽቅብ ቁልቁል እያሉ ሲቃጥቱ ከርመው እበስ ይላሉ። ቢሆንም ተስፋ አልቆረጥኩም። አሁንም እንደ አዲስ የተዋወቅኩትን ልጅ እየጠበቅኩኝ ነው። ስሙ ኢዮብ ነው። ኢዮብ ወንድፍራው ያለ መሰለኝ። ስም ውስጥ የሆነ የማይመች ነገር ተሰማኝ። የሆነ የትውልድ ግጭት የሚመስል። ስሙን ላስተዋለው አባትየው ከሀገር ውስጥ እሱ ደግሞ ከውጭ የመጣ ይመስላል። ኢዮብ ወንድፍራው። ኢዮብን ጓደኛዬ ሰርጉት ነበረች ካላስተዋወቅኩሽ ብላ በስልክ ያገናኘችኝ። የፍቅረኛሞች ቀን ከባሏ ጋር ካገኘኋት በኋላ ሁሉን ነገር ነግሬያት ነበረ። ወንድ አልበረክታለኝ ብዬ የሆዴ ሚስጥር ስለዘረገፍኩላት ሰርጉት ነገሩን አቅልላ ስላበረታታችኝ ቀለል ብሎኝ ከረመ። ይሄው ቆይታ የሆነ ቀን ኢዮብ የሚባል ልጅ አገኘሁልሽ ብላ ስትሮጥ መጣች። ኢዮሪካ ልጁ ተገኝቷል አይነት። ከኢዮብ ጋር በስልክ ትንሽ ያወራንና ዛሬ ለመገናኘት ተቀጣጠርን። ሰርጉት ችግሬን በትንሹም ቢሆን የተረዳችልኝ ይመስለኛል። በእኔ ቦታ ሆና ችግሬን ልትነግረኝ ትጥራለች። ዋና ችግርሽ ምን መሰለሽ? ወንድ አያያዝ አለመቻልሽ ይመስለኛል አለችኝ አንድ ቀን። እንዴት አወቅሽ? አልኳት ተገርሜ። ወንድ በማጥመድ ስትራቴጂ እንደኔ የተሳካለት አንስታይ ትኖራለች ብዬ አስቤ አላውቅም ነበር። ይሄ እኮ ምርምር አያስፈልገውም። አንቺን የመሰለች ቆንጆ አንድ ወንድ እንኳን ለጋብቻ አልጠየቀኝም ስትል ሌላ ምንም ምክንያት ሊቀርብለት አይችልም። ቃል በቃል እንደዚህ ያለችኝ። ለወንዶች እንክብካቤ የምታደርጊ አይመስለኝም። ለራስሽ የምትሰጪው የተጋነነ ዋጋ ወንዶች እንዲፈሩሽ ያደርጋቸዋል። የተማርሽ መሆንሽ፣ ቆንጆ መሆንሽ፣ ጥሩ ስራ ያለሽ መሆንሽ ያስበረግጋቸዋል። ለሷ አልገባም ብለው እንዲያስቡ የምታደርጊያቸው ይመስለኛል። ከትብዬ ሳኩኝ። ሳቄ አየሩ ሞላው። አንድ ነገር በግልጽ ልንገርሽ፣ እኛ ሴቶች እንኳን አንቺን መሆን ነው የምንፈልገው። እንዳንቺ ተማረች፣ እንዳንቺ በትልቅ ድርጅት ውስጥ በኃላፊነት የምትሰራ፣ እንዳንቺ ቆንጆ። ወንዶቹም ሲቀርቡሽ የተሟላሽ ትሆኝባቸዋለሽ እና ይፈሩሻል። የኛን ባል ታውቂዋለሽ። ብዙ ነገር ገና መለወጥ አለብን። እኔ የምመክርሽ ግን ሰው ሆነሽ ቀረቢያቸው፣ ጉድለቶችሽን አውሪያቸው፣ ሰው ሆነሽን ይወቁ። ላለማግባትሽ ምክንያቱ ይሄ ነው አለችኝ ሰርጉት። እመኚኝ፣ ይህን ስትራቴጂ ተጠቀሚና ውጤቱን ይው። በጣም እርግጠኛ ሆኜ ነው የምነግርሽ አለችኝ ሰርጉት። እመኚኝ፣ ኢዮብ ወደፊቱ ባልሽ ነው። ኢዮብን ያስተዋወቀችኝ ሰሞን ደግሞ እንደዚህ አይነት ዲስኩር አመጣች። እንዴት እርግጠኛ ልትሆኚ ቻልሽ? ደጋግሜ ጠየቅኳት። ምን ቸገረሽ? ታዩ የለ ስላንቺ እንዲሁ ላይላዩን ነግሬው አለማግባትሽን ሊያምን አልቻለም። በደስታ ፌንት ሊነቅል ነበረ። እርግጠኛ ነኝ ከአንድ ወር ባልበለጠ ጊዜ ትጋባላችሁ። ብቻ ያልኩሽን ተግባራዊ አድርጊ። አዎ እሱንም እንዳታስበረክኪው። ሰርጉት ነገሩን አጦዘችው። ማግባት እነሆ ያ ቀን ደረሰ። 34ኛ ዓመቴ ላይ ላገባ ነው አልኩኝ በልቤ። በየ2 ዓመቱ እንኳን በወልድ 3 ልጅ ብቻ ነው መውለድ የምችለው። ይሁን እስቲ እድሜ ሊያባራ ሲል ኢዮብ ከሰማይ ተልኮ የመጣ መልአክ መሰለኝ። ሂድና በምድር የምትኖር አንድ ቆንጆ ልጅ አለች፣ ባል እንደ ከነዓን ምድር የራቃት፣ ተጋብታችሁ ኑሮ ወለዱ ክበዱ ተብሎ በሰው አምሳል የተገለጸ መልአክ። ዛሬ የምጠብቀው እሱን ነው። ሰዓቴን አየው። ለቀጠሯችን 10 ደቂቃ ይቀረዋል። ልቤ መደለቅ ጀመረ። ከፊት ለፊቴ የነበረውን ቀዝቃዛ ውሃ ስቼ ጨለጥኩት። ብዙ አልዘነጥኩም። ሰርጉት የሆነ ነገርሽ ላይ እንከንተይ ያለችኝን ምክር ተግባራዊ ማድረግ ጀምሬያለሁ። ፀጉሬን ታጥቤ በሪባን ሸብ አድርጌዋለሁ። ለወትሮ ከወንድ ጋር ቀጠሮ ሲኖረኝ ፀጉር ሰሪዎቼን አስመርሬ ሳልሰራ አልመጣም። ሰርጉት ስትናገር እንደ ቀልድ የወሰድኩት ነገር ልቤን ሰርስሮ ገብቶ ኖሯል። እውነት ወንዶችን እያስደነበር የሚያጠፋቸው ቁንጅናዬ፣ መማሬ፣ መዘነጤ፣ ጥሩ ስራ ያለኝ መሆኔ ይሆን እንዴ? አላውቅም። ቁንጅናሽ ከመብዛቱ የተነሳ በጣም ታስፈሪያለሽ ያለኝ ልጅ ነበረ ድሮ ዩኒቨርሲቲ ያለን። እውነቱን ይሆን እንዴ? ልጄ
ከሰው እንጂ ከመላእክት ጋር መጋባት የሚፈልግ የለም። አንቺ ከፍ ባልሽ ቁጥር የአበሻ ወንድ አጭር መሆኑ እንዲሰማው እያደረግሽው ነው ማለት ነው። ስለዚህ ሰው ሆነሽ ቅረቢው። የስርጉት ምክር እንደዚህ አይነት ነው። አዎ የሚገርም ወንድን የመማረኪያ ሳይንስ ነው ያስተዋወቀችኝ። ያንን ቆንጆ ባሏን በእጁ ያስገባችው በዚህ ሳይንስ ተጠቅማ ከሆነ በጣም ይገርማል። ራስን የማሳነስ ሳይንስ። ከት ብዬ ሳኩኝ። ካፌ ውስጥ የተቀመጡ ሰዎች ብቻዬን መሳቅ ያስፈርቷቸው በጥርጣሬ ሲያዩኝ ያገኟቸው። ኢዮብ ደግሞ የጀማምራት እብድ ናት ብሎ ጥሎኝ እንዳይሄድ ደግሞ ወዲያውኑ ኮስተር አልኩኝ። ሰዓቴን ስመለከት 5 ደቂቃ ቀርቶታል ለቀጠሯችን። ይቀር ይሆን የሚለው ጭንቀት ወጥሮ ያዘኝ። በእውነት ለትዳር ፍላጎት ያለው ሰው ቢሆን ኖሮ እንዴት 5 ደቂቃ ቀደም ብሎ አይመጣም? ተናደድኩኝ። በቃ ይሄኛው ማይሳካም ማለት ነው የሚል ስሜት እንደ ደራሽ ውስጥ ሞላው። በቃ የ40 ቀን እድሌ ነው። ወንድ ልጅ ከኔ ጋር በአንድ ጣራ ስር እንዳይኖር እጣ ፋንታዬ ጋር ተፈትሎ የተወደረ ማንነቴ ነው። በቃ ወንድ አይበረክትልኝም ማለት ነው። ስንት ወንድ ነው ለጋብቻ ሊጠይቀኝ ነው ብዬ ሳስብ ጥሎኝ ሄደው 5፣ 10፣ 20፣ 30 ከሁሉም ጎልቶ ትዝ የሚለኝ ግን ጥላውን ነው። አሁን ያ ጥላውን ከሷ ሌላ ማግባት ነበረበት። እንዳው ልከኛ ተጣማጅ መሆናቸውን እውር እንኳን ዳብሷቸው የሚያውቅ ነበር የሚመስሉት። ጥላውን ሊያገባ ሲል ግን ተለያት። ማንን አገባ? አንዷን የሆቴል አስተናጋጅ። ይህችን የመሰለች ልጅ ትቶ የሆቴል አስተናጋጅ አገባ። ይሄ ታዲያ አይነ ጥላ ካልሆነ ሌላ ምን ሊሆን ይችላል? ምንም አይሆንም፣ አይነ ጥላ ነው እያሉ ወንድ አያቴ እንኳን በጥላውን ይብሰከሰካሉ። ጥላውን የወንድ መለኪያ ነበር ለኔ። ከሁሉም ሲስቅ የሚፈውስ ነገር ነበረው። እንደ መርዝ ማርከሻ ነጭ ወተት። ጥርሱ የወተት አረፋን የሚያስንቅ ነጭ ነበረ። ውድድ አድርጌው ነበረ። እሱም እንደዚሁ ነበር ይመስለኛል። እንደ እብድ የሚያደርግ ፍቅር ነበረን። አንዳንዴ ለሊት 9 ሰዓት ከእንቅልፉ ተነስቶ እየነዳ ወደኔ ይመጣል። ይመጣና በር ላይ ሆኖ ይደውልልኛል። ከዚያም በዚያው ወደቅት ውጭ አልወጣም። ስንጨቃጨቅ እንቆይና ያሸንፈኛል። ባጥር ዘልዬ ወጥቼ ሌሊቱን ከተማውን ስንዞር ይነጋል። አብረን እፋልን ለ10 ወር። ከዛ ቆይቶ ጥላውን አንዳንድ ወሬ ማምጣት ጀመረ። ይሄ ጋዜጣ ጀርባ ላይ የሚጻፉ ስነ ከዋክብት ትንበያ የሚል ነገር ጋር ያይዞ ነገሩ ለኔ ቀልድ ነበረ። እኔ ይኸውልሽ የተወለድኩት ነሐሴ 12 ስለሆነ ሊዮ ነኝ። ሊዮ ማለት ደግሞ ንጉስ ነው። የኮከቡ ምልክት ራሱ ይው አንበሳ ነው። አንበሳ። እኔ ፍርፍር ብዬ ስቃለሁ። በሐምሌ መወለድና አንበሳን ምን እንደሚያገናኛቸው ግራ ይገባኛል። ጥላውን በየሳምንቱ ኮከቤ እንደዚህ ይላል እንደዛ ይላል ማለትን አዘወተረ። ይሄ ሁሉ ለኔ ቀልድ ነበረ። ጤነኛ ሰው የተወለደበት ቀንና እጣ ፋንታው ይገናኛል ብሎ እንደማያስብ እርግጠኛ ነበርኩኝ። ቀልድ አድርጌ የወሰድኩት የምር እየሆነ መጣ። አንድ ቀን ጥላውን ስራ ሳይገባ ደወለልኝ። ምን ሆኖ ይሆን ብዬ እየበረርኩኝ እጅ ያገኘሁት። ምን ሆኖ ከስራ እንደቀረ ጠየቅኩት። ባክሽ ኮከብ ትንበያ ትንሽ ልክ አይደለም አለና ጋዜጣውን አቀበለኝ። አነበብኩት። ሰኞ በሥራ ቦታው ከፍተኛ ግጭት ያጋጥሙታል። ሁኔታውን በብልሃት ካላለፉት በወደፊቱ የሥራ ስኬቱ ላይ እንቅፋት ሊፈጥር ይችላል ይላል። በዚህ ምክንያት ነበር ከሥራ የቀረው። እያበደ መሰለኝ። የዛን ቀን እኔም ከሥራ ቀርቼ አብረን አልጋ ውስጥ ዋልን። በነጋታው ድምፅ ውስጥ ደስታ እየተስተጋባ ደወለልኝ። አለቃውና አንድ ሌላ ባልደረባው ቢሮ ውስጥ መደባደባቸውን እየሳቀ አወራልኝ። ጋዜጣው ላይ ባነበበው ትንበያ አምኗል ማለት ነው። ጋዜጣውን ባያነብ ኖሮ ድብድቡ ከሱ ጋር እንደሆነ አልተጠራጠረም። ሲገርመኝ ከረመ። ቆይቶ
አንድ ቅዳሜ ቀን 22 አካባቢ በተከራየነው የሆቴል ክፍል ውስጥ ቢራ እየጠጣን ስለ ጋብቻ ወሬ ያነሳ። ልቤ ትርክክ አለ። በቃ ስለ ጋብቻ ሊጠይቀኝ ነው ብዬ ምን እንደምመልስለት ቃላት ማሰላሰል ጀመርኩኝ። ቆየና የስነ ከዋክብት ትንበያ የሚያነብበትን ጋዜጣ ከኪስ ውስጥ አወጣ። የጋዜጣውን ጀርባ እያሳየኝ አንብቤው አለኝ። ተቀብዬው ሊዮ በሚለው ኮከብ ስር ያለውን ማንበብ ጀመርኩኝ። የተሳካ ትዳር ለመመስረት ኮከቧ ካንሰር ከሆነች ሴት ጋር ቢጋቡ ትዳሩ የሰመረ ይሆናል ይላል። ካንሰር ምንድን ነው? ካንሰርን ጠየቁት። በዚህ ወር የተወለዱ ሰዎች ኮከብ ነው አለኝ። ልቤ ልትቆም ደረሰች። የነገረኝ ወር እኔ ከተወለድኩበት ወር ጋር አይገናኝም። በቅሬታ እያየኝ ተነሳ። እንዴ ሞኝነ እንዴ ይሄን የምታምነው? እንደ ብራቅ አንባረኩበት። በሩን ከፍቶ ወጣ። ጥሎኝ ሄደ። ከወር በኋላ ማግባቱ ሰማው። እንግዲህ አዎ እንዲህ ነው። ወንድ አይበረክትልኝም። እስቲ በጋዜጣ ትንበያ ወንድ ጥሎኝ ይሄዳል። ብቻ በሸኩኝ። ከጥላውን ጋር ያሳለፍኩት የፍቅር ህይወት ሪከርድ ነበረ። 10 ወር። ያንን ሪከርዴን ማሻሻል ሳልችል 34ኛ እድሜን እያጋመስኩት መሆኔን ማመን ያቅተኛል። እኔ ምን ላደርግ? ወንድ አይበረክትልኝም። አሁንም ተስፋ ሳልቆርጥ በስልክ የተዋወቅኩት ኢዮብን እየጠበቅኩት ነው። ሰዓቴን አየሁት። ንዴት በሰራ አካላት የተቀጣጠለ 8 ሰዓት ሆኗል። ይህን የተደብቆ እያየኝ እየሳቀ ይሆናል። ምስኪን ወንድ አታኮ ነው እያለ ከጓደኞቹ ጋር ይሳለቅብኝ ይሆናል። መሄድ አለብኝ። ኮምበሪ ተነሳው። ኢዮብ እንደማይመጣ እርግጠኛ ነበርኩኝ። ለሄድ እርምጃ ስጀምር አንድ ሰው ወደ ካፌው ገባ። ትንፋሽ አጠረኝ። እንዳላየሁኝ ወደ ሌላ ቦታ ማማተር ጀመርኩኝ። ቀጥ ብሎ ወደኔ መጣ። አይኔን ማመን አልቻልኩም። እርግጠኛ ነኝ ተሳስቶ ነው። እኔ ጠረጴዛ ጋር ሲደርስ ቆመ። ቀና ብዬ አየሁት። ፈገግ አለ። በጥርሶቹ ሲፈውሰኝ ይታወቀኛል። እንደ መርዝ ማርከሻ ነጭ ወተት። እንዴት ሊሆን ይችላል? እጁን ለሰላም ታዘረጋልኝ። ጨበጥኩት። ሰው እየጠበቅኩ ነው አልኩት በተነቃቀፈ ድምጸት። አዎ አለና በአዎንታ ራሱን ነቀነቀ። ኢዮብ ማለት እኔ ነኝ አለኝ ራሱን በማስተዋወቅ። ውሃውንኩኝ። ልብ ድካም ቢኖርብኝ እዛው ፍስስል ነበር። ሰርጉት ለምንድን የምትጫወትብኝ? ምን አደረኳት? እንዴት ልጠርጥር አልቻልኩም። ድምጹን እንዴት መለየት አልቻልኩም። ሊሆን አይችልም፣ በጭራሽ ሊሆን አይችልም ብዬ በመጮ ወደ ውጪ ለመውጣት ተንደረደርኩኝ። ካፌ ውስጥ የተሰበሰቡ ሰዎች ሲያፈጡብኝ ይታወቀኛል። የቅድሙን የብቻ ሳቄን ሰምተው የተጠራጠሩኝ ሁሉ አሁን ለማበድ እርግጠኛ ይሆን ይመስለኛል። ቁጭ በይና ተረጋግተሽ እንነጋገር አለ ረጋ ብሎ። እርጋታው እንደ ነፋሻ አየር ይሰክናል። ስርጉት እየተጫወተችብኝ ነው አይደለ አልኩት። እየተጫወተችብሽ አይደለም አለኝ። እና ምንድነው አልኩት ግራ ተጋብቼ። የነገረችሽ ሁሉ ትክክል ነው። እኔ ካንቺ ጋር መጋባት ፈልጋለሁ። አብዳል እንዴ? በጮት አንባረኩበት። በንዴት መብረር አማረኝ። ቁጭ ብዬ ባወራሽ አለኝ በትህትና። ድምፁ በባዶ እግር እንደሚራመዱበት ለምለም ሳር ይለሰልሳል። ትከሻዬን ይዞ አስቀመጠኝ። ተነስቼ መሄድ እንዳለብኝ ባስብም እግሬ ግን ሊታዘዝልኝ አልቻለም። በሱ ትዕዛዝ መሰረት ተገፍቼ ቁጭ አልኩኝ። በስልክ የተዋወቀኝ ኢዮብ የሰርጉት ባል ሊሆን ይችላል ብዬ እንዴት ላስብ እችላለሁ? ሁለተኛ ሚስት ልታደርገኝ ነው የምትፈልገው? በሰርጉት ላይ ልትደርበኝ ታስባለህ? አልኩት ንዴቴ ሳይበርድልኝ። ጭንቅላቱን ባሉታ ነቀነቀ። አላገባውም አለኝ በእርጋታ። ጭንቅላቴን ይዤ መጮህ አማረኝ፣ መሳቅም አማረኝ። እንዳላመንኩት ገብቶታል። ይኸውልሽ ከሰርጉት ጋር አልተጋባንም። ዝም ብለን አብረን ነበር የምንኖረው። ያው ጊዜው ሲደርስ እንደምንለያይ ሁለታችንም እናውቅ ነበር አለ ፈገግ ለማለት እየሞከረ። ጊዜው ሲደርስ ማለት ያው እሷም ለትዳር የሚሆናትን እስከምታገኝ እኔም እንደዛው ብቸኝነታችንን ለመዋጋት ነው አብረን የሆነው።
ሁለታችንም በዘላቂነት አብረን መሆን እንደማንችል እናውቀው ነበር። የሁለት ዓለም ሰዎች ነበር አለኝ ረጋ ብሎ። እና ከሰርጉት ጋር ጋብቻ አልነበራችሁም? ላምን አልቻልኩም። ፈጽሞ ያልኩሽ አንቺን እንዳየውሽ ነበር ስፈልጋት የኖርኩት ሴት አንቺ እንደሆንሽ ገባኝ አለኝ አሁንም ረጋ ብሎ። ደነገጥኩኝ። አንድ ነገር ከነከነኝ። ባለፈው የፍቅረኛሞች ቀን ተከታትላችሁኝ ነበር የመጣችሁት? በወንታ ራሱን ነቀነቀ። ወደ መሬት አተረከርኩኝ። የሚያገባኝ ሰው በዚህ አይነት ሁኔታ ተወቀዋለሁ ብዬ አስቤ አላውቅም ነበር። በዓይኖቼ ከንፈሮቹ ፈለኩኝ። ቀይ ናቸው፣ ስስ። ከዚህ ቀን በኋላ ሌሎች ቀኖች ተተኩ። ከኢዮብ ጋር በጣም ተቀራረብን። ኢዮብን ላጣው አልፈለኩም። የሰርጉትን ራስን የማሳነስ ጥበብ ተግባራዊ ማድረግ ጀመርኩኝ። ስራዬን ትቼ እቤት መዋል ጀመርኩኝ። እንደዚያ ሽቅርቅር የነበርኩት ሴት ሰፋፊ ቀሚሶችን መልበስ ጀመርኩኝ። ጸጉሬን ሳላበጥር 3 ቀን ያልፎ ጀመር። የሰርጉት ምክር ሰራ። ኢዮብ ለጋብቻ ጠየቀኝ። ከ2 ወር በኋላ ተጋባን። በጋብቻዬ ቀን ትዳርን ቀና ብዬ ከላይ ሳይሆን ጎንበስ ብዬ ከስራ አገኘሁት እያልኩ አሰብኩኝ።